የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ? ጊዮርጊስን የምናመልክ ገብርኤልን የምናመልክ ማርያም እኮ ጌታን ከወለደች በኋላ ዮሴፍን አግብታ ልጆች ወልዳ በተከበረ ትዳር በጥሩ ሁኔታ እግዚአብሔርን አምልካን ያለፈችው። የዘላለም ድንግልና የሚባል ነገር የለም ሲጀምር። በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ ይላል። ድንግል ማርያም ድንግል ናት በሉ። እሺ እናት ናት በሉ። ለምሳሌ አቡነ ተክለ ሃይማኖት ቢሆኑ 24 ቢሆን ቀኑ ቅዳሴ ስንቀድስ ገብተን እስከምንወጣ ድረስ አንድም ቦታ የተክለ ሃይማኖት የሚል ስም የለም። ተክለ ሃይማኖት የሚል ስም የለም። ክርስቶስ ብቻ ነው ያለው። ተክለ ሃይማኖት ጥቅማቸው ምንድነው ሲባል የዛሬ 2000 ዓመት የነበረው ቅዱስ ጳውሎስ ዛሬ እንደ አዲስ እንደ ትኩስ የሚነሳው ለምንድነው? ኢየሱስ ክርስቶስ ድካሙን አይቶ እልፍ አእላፍ ልጆች ሰጥቶታል። እልፍ አእላፍ መጠሪያ ሰጥቶ። ስለዚህ ቅዳሴው ቦታው በማን ተሰየም? በተክለ ሃይማኖት። የሚቀደሰው ቅዳሴ የማን ነው? የክርስቶስ። የሚበላው ስጋ የሚጠጣው ደም ያን ቀን የማን ነው? የክርስቶስ። ሰላም የቴቄል ሪአክሽን ተከታታዮች እንደያላችሁበት የሰዓት አቆጣጠር እንደምን አላችሁ? ሁሉ ሰላም? እስከዚህ ሰዓት ላደረሰን እግዚአብሔር ተመሰገነ ይሁን። ዛሬም እንማርባቸዋለን ይመክሩናል ብዬ ያሰብኳቸውን ቪዲዮ ይዤ መጥቻለሁ። ሼር በማድረግ ይጀምሩ። ቀጥታ ወደ ቪዲዮ እንለፍ። ጊዮርጊስን የምናመልክ ገብርኤልን የምናመልክ በፍጹም ለምሳሌ 24 ተክለ ሃይማኖት ናቸው። እዚህ ዛሬ ተክለ ሃይማኖት አስቀድሼ ልምጣ ብለህ ወይ በረቃቶ ተክለ ሃይማኖት ወይ ደብረ ሊባኖስ አጠገባለሁ ጋር ትሄዳለህ። ወይ እመቤታችን ብትሆን ዛሬ እመቤታችን ናት ሂጅ አስቀድሼ ልምጣ ብለህ ወይ ትሄዳለህ። አስቀድሰ ስትመጣ በዛ ቅዳሴ ውስጥ ለምሳሌ አቡነ ተክለ ሃይማኖት ቢሆኑ 24 ቢሆን ቀኑ ቅዳሴ ስንቀድስ ገብተን እስከምንወጣ ድረስ አንድም ቦታ የተክለ ሃይማኖት የሚል ስም የለም። ተክለ ሃይማኖት የሚል ስም የለም። ክርስቶስ ብቻ ነው ያለው። ተክለ ሃይማኖት ጥቅማቸው ምንድነው ሲባል በትንቢተ ኢሳይያስ ምዕራፍ 56 ቁጥር 3 ላይ እንደተወተጽፏል። በቤቴና በቅጽሬ የዘላለም ስምና መታሰቢያ ሰጣቸዋለሁኝ ብሎ ተናግሯል። ከእንደውም ዘይህይስ እምደቂቅ ወማዋልድ ከወንዶች ልጆችና ከሴቶች ልጆች የበለጠ በቤቴና በቅጽሬ የዘላለም መታሰቢያ ሰጣቸዋለሁ ብሏቸዋል ለቅዱሳን። በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 5 ላይ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ የማይጠፋም የዘላለም ስም እሰጣቸዋለሁ ብሎ እግዚአብሔር ተናግሯል ማለት ነው። ይሄ ደግሞ ለቅዱሳን ነው፣ ለእግዚአብሔር ጃንደረቦች ማለት ነው። እንግዲህ የቅዱሳን መታሰቢያም ለበረከት ነው። እንዲሁም በሌላ በኩል ማለት ደግሞ በመጽሐፍ ምሳሌ የጻድቅ መታሰቢያ ለበረከት ነው፣ የኃጥእ ስም ግን ይጠፋል ብሎ እንደተናገረ ጻድቃን መታሰቢያቸው የማይጠፋ ዘላለማዊ መሆኑን አስረድተውናል፣ መምህራችን ተናግረዋል። እስኪ ደግሞ እዚሁ ቀጣዩን እየተናገሩትን ሰምተን እንመለስ። ለና አቡነ ተክለ ሃይማኖት ለነ ገብረ መንፈስ ቅዱስ ለሐዋርያት ለቅዱሳን እነ ቅዱስ ጳውሎስ መናይ ናቸው። ድንግል ነው፣ ልጅ የለውም፣ ህንጻ የለውም። ይህ ህንጻ በስሜ ይጠራ ብሎ የጳውሎስ ህንጻ ብሎ ይብራል አንተን አላለ። 15 ልጅ ወልዶ ገሌ ጳውሎስ የሚባል ልጅ የለውም። ግን የዛሬ 2000 ዓመት የነበረው ቅዱስ ጳውሎስ ዛሬ እንደ አዲስ እንደ ትኩስ የሚነሳው ለምንድን ነው? ኢየሱስ ክርስቶስ ድካሙን አይቶ እልፍ አእላፍ ልጆች ሰጥቶታል። እልፍ አእላፍ መጠሪያ ሰጥቶ። ስለዚህ ቅዳሴው ቦታው በማን ተሰየም? በተክለ ሃይማኖት። የሚቀደሰው ቅዳሴ የማን ነው? የክርስቶስ። የሚበላው ስጋ የሚጠጣው ደም ያን ቀን የማን ነው? የክርስቶስ። የሚነበበው ወንጌል የማን ነው? የክርስቶስ። የተሰቀለው መስቀል የማን ነው? የክርስቶስ። ካህናቱ ማን ይፍታ ይላሉ? እግዚአብሔር ይፍታ። ተክለ ሃይማኖት ዘለ ምንድን የተረፋቸው ያ ቦታ የተክለ ሃይማኖት የሚለው ብቻ ነው። ለምሳሌ በጣም ባጭር ምሳሌ ልንገር። ኃይሌ ገብረስላሴ ጎዳና ይባል ታውቃለህ? ጎዳና አውቃለሁ። ኃይሌ ገብረስላሴ ጎዳና ለምሳሌ ያ ጎዳና የኃይሌ ገብረስላሴ ነው አይደለም? ጎዳናው በስሜ ተሰይሞልኛልና ሂጄ መሐንዲስ ይዞ ሄዶ እዚህ ቦታ ጎጆ ልስራ ማለት ይችላል? አይችልም። ይችላል? አይችልም። ልስራ ማለት ይችላል? ኧረ አይችልም። ማን ያሰ እሱ የተረፈው ምንድነው? ስሙ ነው። ስሙ ብቻ ነው። አራዳ ጊዮርጊስ ለዩ ስሙ ብቻ ነው። አሁን ብዙ ስለማይረዳ ጊዮርጊስን የምናመልክ ገብርኤልን የምናመልክ በፍጹም ወንድም አለም እመቤታችንን እናመልክሽ ብንላት እኛ እንኳን እግዚአብሔር እንኳን እሷ ዝም አትለን። ገብርኤልን እናመልክ ምን ገብርኤል ራሱ አይለቀንም። ለመምህራችን ቃልዎት ያሰማልን። በድጋሚ እንግዲህ ቅዱሳን ወይም ደግሞ በቤተክርስቲያን ውስጥ የቅዱሳን ስም መሰየሙ ለመታሰቢያ እንደመሆኑ ለኛም ደግሞ በረከት እንድናገኝበት ነው የመምህራችን ያስተማሩ ማለት ነው። ገብርኤልን እናመልክ ምን ገብርኤል ራሱ አይለቀንም። እነ ቅዱስ ጳውሎስ እነ በርናባስ በሐዋርያት ሥራ ምዕራፍ 13 ላይ ተመልከቱ።
ቅዱስ ጳውሎስ በሽተኛ ሲፈውስ የጣዖቱ ካህን ምን አደረገ? ህዝቡ ሰብስቦ አመጣና ጉርጉና ባዘጋጅ ኮርማ እየነዳ እስከዛሬ ተሞኝተናል፣ ጣዖት ያመለክ ነው፣ እውነተኛ አምላኮች እነዚህ ናቸው እና ቅዱስ ጳውሎስ ማምለክ ፈለገ። እሺ በኋላ እና ቅዱስ ጳውሎስ ልብሳቸውን ቀደዱ። እሺ ልብሳቸውን ቀደዱ። ለምን? እኛ እናንተን ከጣዖት አላቀን እኛን ጣዖት ማድረግ አንችልም፣ እኛ ወደ ክርስቶስ እንድትመጡ ወደኛ እንድንመጡ አይደለም የሰበክናችሁ ነው ያሉት። ስለዚህ ጊዮርጊስም ላምልክ ብትለው አይለቅህም፣ እሱ ተክላዩን አይለቅህም። እኛ ፍጡርን ማምለክን አናቅም። እኛ በፍጡርና በፈጣሪ በአምላኪና በተመላኪ በገዥና በተገዥ በሎልና በጌታ መካከል ያለው ልዩነት ተምታቶብን ያውቃል። ትናንትናም አልተምታታብንም፣ ዛሬም አልተምታታብንም፣ ለዘላለም አይምታታብንም። አባቶቻችን ይሄ የጠለቀ ምስጢር የገባቸው ሰዎች ናቸው። ግን ቅድም እንዳልኩህ በምድር ያሰራችሁ በሰማይ ምን ይሆናል? የታሰረ። በምድር የፈታችሁት በሰማይ ተፈታ። በደቀ መዝሙር የስም ቀዝቃዛ ውሃ ያጠጣ ዋጋውን አላጠፋበትም። ማርያም እኮ ጌታን ከወለደች በኋላ ዮሴፍን አግብታ ልጆች ወልዳ በተከበረ ትዳር በጥሩ ሁኔታ እግዚአብሔርን አምልካን ያለፈችው። የዘላለም ድንግልና የሚባል ነገር የለም ሲጀምር። በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ ይላል። ለቃል ምስክር በምትሆን በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ። ስለዚህ የድንግል ማርያም ድንግልና ለክርስቶስ አለመለወጥ ምስክር ነው። እሺ ድንግል ማርያም ድንግል ናት በሉ። እሺ እናት ናት በሉ። ክርስቶስሳ አምላክ ነው በሉ። ሰው ነው በሉ። ደግሞ ድንግል እናት ግን ሁለት ናት። ክርስቶስ አምላክ ነው፣ ሰው ነው፣ ሁለት ነው አይደለም፣ አንድ ባህሪ ነው። ስለዚህ የተዋህዶ ምስክር ናት ማለት። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2 ላይ ድንግል ማርያም ድንግል ሆና የሆነችውና በዘላለም ድንግልና የቀጠለችው ድንግልናው ያልተለወጠው ለምንድን ነው ብትሉ፣ አንደኛ ለልጇ ምስክር እንድትሆን ነው። አሁን ባልኳችሁ የልጇን አለመለወጥ እንድትመሰክር የልጅ 7 ቁጥር 11 ላይ እግዚአብሔር ይውበክሙ ትእምርተ፣ እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች አለ። ማቴዎስ ምዕራፍ 1 ቁጥር 23 ላይ በነቢይ የተነገረው ይፈጸም ዘንድ ስሙን አማኑኤል ትበለው በለው፣ ድንግል በድንግልና ትወልዳለች ስሙም አማኑኤል ይባላል የተባለ ይፈጸም ዘንድ አለ። እግዚአብሔር ምልክት ይሰጣችኋል፣ ድንግል ትወልዳለች አለ። ድንግል ማርያም ዘላለማዊ ድንግልና ከሌላት ምልክትነቷ ምንድን ነው? ምልክት የሆነችው እኮ ዘላለማዊ ድንግልና ስላላት። ለመምህራችን ለአባ ገብረ ኪዳን ቃለ ሕይወት ያሰማልን። እጅግ ደስ የሚል ትምህርት አስተምረውናል። ፓስተር ትዝተው ወይም ደግሞ ይሄ አቶ ትዝተው እመቤታችን ለማቃለል ኦርቶዶክሳውያን ለማቃለል ሲል እመቤታችን ዘላለማዊ ድንግልና የላትም አግብታ ኖራለች ብሎ እየተናገረ ነበረ። እንግዲህ በጣም እዚህ ጋር አንድ ነገር ልናውቅ የሚገባው ነገር አለ። ጋብቻ የረከሰ ነው ብሎ ሊያስብ ይቻል ይመስለኛል። ግን ምንድነው በመጽሐፍ ቅዱስ ላይ እንዲህ የሚል አለ ስለ ጋብቻ በዕብራውያን ምዕራፍ 13 ቁጥር 4 ላይ እንዲህ ይላል፣ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን፣ ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል። እንግዲህ አግብታ ብትወልድም እግዚአብሔር እየፈቀደው ነው። ግን ደግሞ እሷ ዘላለማዊ ድንግል መሆኗን በአንድም በሌላም መምህራችን አስተምረውናል። በድጋሚ ቃለ ሕይወት ያሰማልን። ወደ ቀጣዩ ቪዲዮ እንለፍ። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። የእግዚአብሔር ትዕግስቱ ባያልቅ ነው። ለመምህራችን ቃለ ሕይወት ያሰማልን። እጅግ ደስ የሚል ነበረ። እንደ ኃጢአታችን ብዛት ሳይሆን እንደ ቸርነቱ እንደ ምሕረቱ ብዛት እስከዛሬ አኑሮና ጠብቆናል። ለወደፊት ደግሞ ይጠብቀናል። መዝሙረ ዳዊት ምዕራፍ 6 ቁጥር 5 ላይ እንዲህ ይላል፣
አቤቱ አንተ መሐሪና ይቅር ባይ ነህና ምሕረትህም ለሚጠሩ ሁሉ ብዙ ነውና ብሎ እንደተናገረ የእግዚአብሔር የምሕረቱ ብዛት እጅግ ሊመረመር የማይችል ነውና ለመምህራችን ቃል ያሰማልን። በድጋሚ የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያለንበት እግዚአብሔር ጠበቀን፣ ምሕረቱ አይለየን፣ ሰላም ያቆየን። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል።